ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። መልካም ቅዳሜ እመኝላችኋለሁኝ። ዛሬ ለቅዳሜ እንግዲህ የኬክ ቦድን ይባላል ወይንም የፍሩት ኬክ ወይንም ፍራፍሬ ኬክ የምንሰራበትን ቤዙን ነው የምንሰራው ማለት ነው። በጣም ቆንጆ የኬክ አይነት ነው። በላዩ ላይ ብዙ አይነት ፍራፍሬዎችን አድርገን መጠቀም የምንችለው እኔ አሁን የማሳያችሁ ቤዙን ነው። ከታች ያለውን እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር 120 ግራም ዱቄት አድርጌያለሁ፣ መዝኛለሁ። እዚህ ጋር ደግሞ 100 ግራም ስኳር እየለካሁኝ ነው ያለሁትኝ። ይሄም 100 ግራም ስኳር ነው። 4 እንቁላል አዘጋጅቻለሁ። እንደዚሁም ቫኒላ ስኳርም አለኝ የምጋግርበት የፍሩት ኬክ የምጋግርበት መጋገሪያ ይሄን ነው የሚመስለው። እሱንም አዘጋጀዋለሁ። መጀመሪያ ዘይት ቀባና አዘጋጀዋለሁኝ። ስጨርስ ወዲያው ለማድረግ እንዲመቸኝ ማለት ነው። ይሄንን የኬክ ወይንም የኬክ መጋገሪያዎችን ብዙ ቦታ ላይ ዱቄት ያደርጋሉ። እኔ ግን ዱቄት በማደርግበት ሰዓት በጣም ነው ኬክ የሚያበላሽብኝ። የሚገርማችሁ እንትኑን ይዞት ነው ብድግ የሚለው፣ የበሰለውን ኬክ ይቆራረስብኛል ውስጡን ማለት ነው። ግን ዘይት ብቻ ስቀባው ግን በጣም ቆንጆ ሆኖ ነው የሚወጣው። ዘይት ብትቀቡት ነው የምመክራችሁ እኔም ከዱቄት ይልቅ ማለት ነው። እንዳያችሁት እዚህ ጋር ዱቄቱንም እንቁላሉንም ሁሉንም ነገር አዘጋጅቻለሁኝ። ዝርዝሩን ከታች ጽፍላችኋለሁ። አሁን እንግዲህ እንቁላሉን በመጀመሪያ መምታት የምጀምረው 4ቱን እንቁላል ከስኳሩ ጋር መትቼው ከቫኒላ ስኳሩ ጋር ማለት ነው አንድ ላይ መትቼው መለሳለሁኝ። ዋናው እንደነገርኳችሁ ኬክ ስንሰራ እነዚህ የመጀመሪያዎቹ ውህዶች በጣም ወሳኝ ናቸው። በጣም መዋሃድ አለባቸው። ከ5 እስከ 10 ደቂቃ በደንብ መመታት አለባቸው። በደንብ አረፋ ያለው ነጭ ከለሩን እስኪቀይር። አሁን እዚህ ጋር እንቁላሉ እንደምታዩት ቢጫ ነው፣ ግን በደንብ በሚመታበት ጊዜ ከለሩን ሁሉ ይቀይራል ወደ አረፋ ያለው እና ነጣ ያለ ከለር ያመጣል ማለት ነው። እንደዛ እስኪሆን ድረስ በደንብ መመታት አለበት። ኬካችሁ ቆንጆ የሚሆነው እንደዛ ሲሆን ነው። እንደምታዩት እንደዚህ አይነት መልክ እስኪያመጣ ቢመታ በጣም ኬኩ በጣም ቆንጆ ነው የሚሆነው። ዋናው እሱ ነው እንጂ ዱቄቱን መምታት የለብንም። አሁን ዱቄቱን እንነፋዋለን። የምንነፋው በኋላ ላይ እብጥ ያለ ኬክ እንዳይሆንብን ነው። በደንብ እንዲሰራጭ ያደርግልናል። እርሾውንም ወይንም ቤኪንግ ፓውደሩንም በደንብ ያሰራጭልናል በምንነፋበት ጊዜ ማለት ነው። እና እንደዚህ በማንኪያው ነው የምናዋህደው። በመምቻው መምታት የለብንም። ዱቄቱ በመምቻው ባይመታ ጥሩ ነው። በተለይ ብዙ ከሆነብን ምናልባት በእጅ ያንን ሁሉ ማድረግ ሊያስቸግር ስለሚችል እዚህ ጋራም እንዳያችሁት ዘይት ነው የጨመርኩትኝ። እንደዚህ በማንኪያው በደንብ ዱቄቱና ውህዱ እስኪዋሃድልን ድረስ በእንዲህ አይነት መልክ ነው። ዝም ብለን ብጥብጥ ማድረግ አይደለም። በእንዲህ አይነት መልክ ቀስ ብሎ ነው እንዲዋሃድ የምናደርገው። እንደዚሁም ግማሽ የሎሚ ጭማቂ አደርግበታለሁ። ሎሚ በጣም ነው ኬክ የሚያጣፍጠው። በጣም ጤና ነው። በጣም ቆንጆ ነው የሚያደርገው። እሱንም እንደዚህ ከውህዱ ጋራ በደንብ ካዋሃድኩት በኋላ ወደ መጋገር ነው የሚሄደው። ጋግሬው ደግሞ ተመልሼ እመጣለሁ። እንዳያችሁት ቤተሰቦቼ በጣም ቆንጆ ሆኖ በስሏል። እንደምታዩት ነው። አሁን እገለብጠዋለሁ። ትንሽ ቀዝቀዝ እንዲል ሽፍን አድርጌ ያስቀምጨው ነበር። አሁን
እንገለብጠውና እስኪ ጉዱን እናየዋለን። ቆንጆ ሆኗል አልሆነም የሚለውን ማለት ነው። ዋው ዋው ዋው! በጣም በጣም ቆንጆ ሆኗል እንደምታዩት። ዋው! ይሄ አሁን የተለያየ ፍሩቶችን እላዩ ላይ አድርገን መጠቀም እንችላለን ማለት ነው። በጣም ቆንጆ በጣም ቀላል ነው እንዳያችሁት። እናንተም ሰርታችሁ ሞክሩት። ያው እቃ ላይ አደርገዋለሁኝ እኔ ፍራፍሬዎችን አድርጌበታለሁ። በቀጣይ ደግሞ ይሄንን እኔ አሁን መጀመሪያ የቦድኑን ወይንም የመሰረቱን ማሳየት የፈለኩትኝ ደግሞ ላዩ ላይ ደግሞ የማደርግበትን ፍሩቶችን አድርጌ ደግሞ ድጋሚ በሌላ ቪዲዮ እንደገና አገኛችኋለሁ ማለት ነው። ለዛሬው ግን በዚሁ ሰናበታችኋለሁ። መልካም ቅዳሜ፣ መልካም ቀን።